እዚሽ መንደር ላይ ተወልጄ ያደግኩት። ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል። ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም። ሁሌ በሰቀቀን ውስጥ ነው የምንኖረው። ከዚህ መንደር ለቤተሰቤ ስል ርቄ መኖር እፈልጋለሁ። አባዬ! አቤት ልጄ። ኢዛና፣ ምን ነው የተፈጠረ ችግር አለ እንዴ? ወታደሮቹ በዚህ ሰሞን መምጣታቸው አይቀርም። ስለዚህ ነቅተን መጠበቅ ይኖርብናል። ከኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ። ምን ነው ልጄ? አባዬ ከዚህ ሀገር ውጪ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። አሁን ነይ ትንሽ ዞር ዞር ብለን እንምጣ። እነዛ ሰዎች ግን አንተን አይወስዱብኝማ? እኔን ማንም አይወስድብሽም። ሰዎቹ መጥተዋል። ጠላፊዎቹ አባዬ እማዬስ? ወደ መንደሩ መሄድ ይኖርብናል። ልጄ አምልጪ! ደህና ናችሁ አይደል? ሌሎቹ ተያዙ እንዴ? ከኛ ተገለዋል። ሌሎቹ ግን አምልጠዋል። እና ታዲያ ምን ልታረግ አሰብክ? ወደ ሌላኛው መንደር እጅ ጥሩት መሰረታለሁ። ከቤተሰቤ ጋር አሪፍ ጊዜ አሳልፋለሁ። መልካሙ ሁሉ እንዲገጥምህ እመኝልሃለሁ ወንድሜ። ለአንተም መልካም ይሁን። ራስን ጠብቅ።
እዚሁ አዲስ ህይወት እንጀምራለን። እዚህ ግን አባዬ አንተን አይወስዱብኝም አይደለ? ማንም አይወስድብሽ። ግን እዚህ በምንድን ነው የምንኖረው? ምን እየሰራ? ያልኩን ዕቃ በጊዜ አስረክብ። ጊዜ የለኝም። ምን ነበር? ስራ ፈልጌ ነበር። ይቅርታ እንዴ እደውላለሁ። ምን አይነት ስራ ነው የፈለግከው? ማንኛውንም ስራ መስራት እችላለሁ። እና መታወቂያ ይዛል? መታወቂያ ምንድን ነው? መታወቂያ ማንነት የሚገልጽ ነገር ነው። መታወቂያ የለም? እሺ የባንክ አካውንት አለ? የለኝም። እነዚህን ማሟላት ካልቻልክ ልንቀጥር አንችልም። ግን እኮ ስራ ያስፈልገኛል። ማንኛውንም ስራ መስራት እችላለሁ። ምንድነው? ስራ መቀጠር ፈልጎ ነው። መታወቂያም የባንክ አካውንትም የለውም። ሌላውን ተውና የባንክ አካውንቱን እኔ እከፍትልሃለሁ። እንዴት? በአዲሱ በዳሽን ሱፐር አፕ እዚሁ አካውንት መክፈት ትችላለህ። ባንክ ቤት ሳይሄድ አካውንት መክፈት እንዲሁም ሌሎች አገልግሎቶችን በአዲሱ በዳሽን ሱፐር አፕ ማግኘት ትችላለህ። ስለዚህ ነገ መጥተህ ስራህን መጀመር ትችላለህ። አዲሱ የህይወቴ ምዕራፍ ከዳሽን ጋር ሀብዬ እጀምራለሁ። ዳሽን ባንክ ሁሌም አንድ እርምጃ ቀዳሚ። ሰላም፣ እንዴት ናቸው? መጥፎ የአፍ ጠረን ምን ማለት እንደሆነ ዛሬ ልንገራችሁ። ጠዋት ላይ ብዙ ሰው ከእንቅልፉ ሲነሳ መጥፎ የአፍ ጠረን ያጋጥመዋል። ከ85 በመቶ በላይ የሚሆነው መጥፎ የአፍ ጠረን በድድ በጥርስና በአፍ ዙሪያ ባሉ ችግር ይጀምራል። ከዛ ውጭ የሳይነስ፣ የቶንሲል፣ የሳምባ፣ የጨጓራ እንደዚሁም ደግሞ የጉበትና የኩላሊት ድክመትን ጨምሮ በተለያየ የውስጥ ደዌ ህመሞች ምክንያት አንድ ሰው ላይ መጥፎ የአፍ ጠረን ሊጀምርም ይችላል። መጥፎ የአፍ ጠረን በህክምናው ሃሎቶሲስ በመባል ይታወቃል። ይህ ችግር በተለያየ እድሜ ክልል ሊጀምር ይችላል። እንደዚሁም ደግሞ እድሜ እየገፋ ሲሄድ አንድ ሰው ላይ መጥፎ የአፍ ጠረን የሚከተልበት እድሉ እየጨመረ ይሄዳል። አንድ ሰው በህክምና የተረጋገጠ ምንም አይነት መጥፎ የአፍ ጠረን ሳይኖረው ነገር ግን መጥፎ የአፍ ጠረን እንዳለው በማሰብ ብቻ ወደ ህክምና የሚመጣ ከሆነ የስነ ልቦና ችግር እንዳለም ያመለክታል። ይህ አይነቱ ችግር ሲኖር በህክምናው ደሉሼ ሃሎቶሲስ በመባል ይታወቃል። በተፈጥሮ ወይም በተጓዳኝ በሽታ ምክንያት አንድ ሰው ላይ በህክምና የተረጋገጠ መጥፎ የአፍ ጠረን ሲኖር ደግሞ በህክምናው ጀኑዊን ሃሎቶሲስ በመባል ይታወቃል። ምንም አይነት የጥርስና የድድ ችግር ሳይኖር ወይም ደግሞ ምንም አይነት ተጓዳኝ የውስጥ ችግር በሌለበት ሁኔታ መጥፎ የአፍ ጠረን የሚፈጠር ከሆነ ተፈጥሯዊ ሊሆን ይችላል። ይህ አይነቱ ችግር በህክምናው ፊዚዮሎጂካል ሃሎቶሲስ በመባል ይታወቃል። ይህ የሚመጣበት ሁለት አይነት መንገድና ምክንያት አለው። የመጀመሪያው በአንድ ጤናማ ሰው አፍ ውስጥ በተፈጥሮ የሚኖሩ ጥቃቅን ተዋሳዎች አንድ ሰው ከተመገበ በኋላ በምላስና በጥርስ መሃል የሚቀር ጥቃቅን የምግብ ትርፍራፊ ወደ መጥፎ ጠረን ወዳለው ተረፈ ምርት ሲቀየሩ ነው። ሌላኛው ምክንያት ደግሞ የምራቅ መጠንና የምራቅ ዝውውር መቀነስ እንደዚሁም በአፍ ውስጥ በቂ የምራቅ መጠን የማይኖር ከሆነ በአፍ ውስጥ ያሉ ጥቃቅን ተዋሲያን አፍ ውስጥ የቀረ ምግብን የበለጠ እንዲብላሉ ስለሚያስችላቸው መጥፎ የአፍ ጠረን ይፈጥራሉ። አንድ ሰው እርግጠኛ የሆነ መጥፎ የአፍ ጠረን እንዳለው ለማወቅ በሐኪም እገዛ ወይም ደግሞ ቤት ውስጥ የተለያዩ ነገሮችን በመጠቀም ማወቅ ይችላል። ለምሳሌ መጥፎ የአፍ ጠረን አለብኝ የሚል ሰው ለ12 ሰዓት ያህል ምንም አይነት ቅመማ ቅመም የበዛባቸው ምግቦችን ሳይመገብና ለ6 ሰዓት ያክል ጥርስ ሳይቦርሽ የእጁን ጀርባ አንድ ጊዜ በመላስ በምራቁ ካረጠበ በኋላ ምራቁ ሲደርቅ በቦታው ላይ ያለ መጥፎ ጠረን መኖሩን ማረጋገጥ ይችላል። ሌላኛው ደግሞ ንጹህ መጥረጊያን በመጠቀም